ተነፍስበት ሌላ ዓለም አለ። ትሰሚኛለሽ? እኔ በአደይ ተረትቻለሁ። ማንንም አልሰማም። ዛሬ ደግሞ የሞቀ ውሃ ማለት ሄሎ፣ ልቀቀኝ። እሺ፣ ይቅርታ ነግሬሽ ነበር አይደል? አደይን አንድ ነገር ታደርጊያትና ገልሽ። እኔ ምን አደረኳትና ነው ይቅርታ የምጠይቃት? ዝም በይ። ይኸውልሽ ሁለታችሁም ይቅርታ ጠይቋታላችሁ። ኮተትሽን ይዘሽ ከዚህ ቤቱ ልቅ በይ። ይሄ የማንም ድሃ መሰብሰቢያ የእርዳታ ድርጅት አይደለም፣ የእኔ ቤት ነው። በቃሽ። እኔ እዚህ አደይን ለማናገር እንጂ እዚህ ቤት ከአንቺ ጋር ለመኖር አልመጣሁም። ዛሬ እንደኔ ማነው ደስ ያለው ለአደይ በመከላከሉ ዴቭ ገና ዛሬ ወንድነቱን አየውለት ማለት ነው። ዴቭን እናንተም እንደኔ ደስ ብሏችሁ ይሆናል ተመልካቾቻቸው እና በጣም በጣም ከሚባለው በላይ ደስ ነው ያለኝ። ምክንያቱም እስከ ዛሬ ድረስ እንደዚህ ተከላክሎላት አያውቅም። ብቻ አፈቅርሻለሁ፣ ወድሻለሁ፣ ያላንቺ መኖር አልችልም፣ ከአይኖች ከጠፋሽ ትናፍቅኛለሽ፣ ሰላም ፈልጌ የመጣው ክፍልሽ፣ ሰላም ፈልጌ የመጣው ኩሽና፣ ሰላም ፈልጌ የመጣው አንቺ ጋር። በቃ ይቺ ቃላቷ ብቻ ነበረች ዴቭ ማለት ነው። ዛሬ ግን ወንድ ወጣው ማለት ነው። ገና ዛሬ ወንድነቱን አየሁት። እናንተም እንደኔ ደስ ያላችሁ ትኖራላችሁ ማለቴ። ለምን ደስ እንዳላችሁ ልንገራችሁ። ለአደይ ስለተከላከለላት ሁለቱም መከራዋን። በነገራችን እሱን ባይከላከል እሷ ነቅታለች። አሁን እንደ በፊቱ አይደለችም። ይሄንን ደግሞ ያነቃቻት ሊሊ ናት ማለት ነው። ሊሊ የኔ ቆንጆ የኔ ፍቅር ሊሊዬ ከኤላ ጋር መለያየቷ በጣም በጣም ያሳዝናል። ነገር ግን ደግሞ አደይ ጋር እቀመጣለሁ ብላ ስትሄድ ፍቅር አባረረቻት ማለት ነው። ፍቅር እንግዲህ ምንም ከሁሉ ጋር ስምም የላትም። እሷ የፈለገችውን ታላገኘች ግዴታ ሰዎችን ማስቀየም እና መሳደብ ነበረባት። እሷ ጋር ሄዳ ነበር። አደይንም ሳታገኛት አባረረቻት ከቤት ማለት አመናጭቃ። የኔ ቤት ይሄ የኔ ቤት እንጂ የድሃ ቤት መሰብሰቢያና የድሃ ቤት ድርጅት አይደለም። ስለዚህ ተነስተሽ ውጭ አለቻት፣ ወጣች ማለት ነው። በጣም ያሳዝናል። ፍቅር ያኔ የታገተ ጊዜ ጥሩ ፍቅር ታሳያለች ብዬ ነበረ። ጥፋቷ ሁሉ ትመለሳለች ብለን ነበረ። እንደውም ባስ እንጂ አልተመለሰችም ማለት ነው። ነገር ግን ዛሬ አደይም ጠፈረቻት። ዴቭም አንገቷን ይዞ ጸጉሯን ይዞ መነጫጨቀ። ይቅርታ ስባለ ሁለቱንም ይቅርታ በሉ ሲላቸው እስር ቤት ተመሄድ ይሻለኛል አደይን ይቅርታ ማለት ይቅርታ ብላ ሄደች። እሷ እኮ ማለት የዴቭ እህት ሲያዋት ገራገር ትመስላለች፣ ግን የሆነ ነገር እናገኛለን፣ ስለዚህ እንደዚህ እናድርግ ባትላ ፍቅር ተንኮል አታስብም ነበር ሊዲያ ማለት ነው። እና ኤላ ወደ አባቱ አገር ሊሄድ ነው ተመልሶ። በጣም ነው የሚያሳዝነው። እሷም እንግዲህ በመንገድ ላይ ወርቃለች። መንገድ ላይ ቁጭ ብላ እያለቀሰች ነበረ። ምናልባት አደይ ከኤላ ቤት ስትመጣ ልታገኛት ትችልና ወደ ቤት ትመልሳታለች ብዬ ተስፋልኝ ማለት ነው። እሷ በጣም የምታሳዝን አደይና ሊሊ በጣም ያሳዝናሉ ማለት ነው። የቤት ሰራተኛ ተሩቅ ሀገር መጥቶ ሰው ማያውቀው ሀገር መጥቶ እንደዚህ መሆን ልክ እኛን ስደተኞችን ያስታውሳል ማለት ነው። እዚህ ስደት ሀገር ያለው እህቶቼ ከቤት ሲጣሉ ያው ወደ ውጪ ግዴታ ይወጡና ውጪ ተወጡ በኋላ መሄጃው ይጠፋባቸዋል ማለት ያው ሰው ስለማናቅ ማለት ነው። ሰው የምናውቀው የለ ጓደኛ የምናውቀው የለ ዝም ብለን ተነስተን ወደ ሚዲያ ልንፈረጥጥና ደግሞ መሄጃው ይጠፋናል ማለት ነው። አሁንም ሊሊ ዘመድ የላትም፣ ማንም የላትም፣ በቃ ማንም የላትም። አደይን ያገኘቻት አሁን በቅርብ ነው። ጓደኛ ብላ ያገኘቻት በቅርብ ነው። ሌላ ሰው የላትም። ያው ሰው ቤት ገብታ ሰራተኛ ሆና እየሰራች ነበረ። አክስቷ ነበረች። ቤቷን እና የአባቷን ቤት ወስዳ እሷ ተቀምጣበታለች። ሊሊን ለሌላ ሰው ሰራተኛ አሳልፋ ሰጥታ ማለት ነው። እና በጣም የሚያሳዝነው ነገር አደይ ታገኛታለች አታገኛትም። ያንን ደግሞ ለሚቀጥለው ቪዲዮ እናያለን ማለት ነው። በጣም
የሚገርመው ነገር እኔ በጣም ያስደስተኝ ዴቭ ነው። ዴቭ በጣም አስደስተኛ። እኔ ስለሱ ዛሬ በወራ ደስተኛ ነኝ። በእውነት በጣም ነው ያስደስተኝ። እስከ ዛሬ ድረስ ምንም ቢናገሩ አይናገርም ነበር። ምንም ቢሏት አይናገርም። አንቺ እሷ እኮ ሌባ ናት፣ እሷ እኮ እንዲህ ናት ሲሉት ዝም ያው እንዲህ ታደርጋለች ብሎ ዝም ብሎ ያልፍ ነበር። ዛሬ ግን እንደዛ አላደረገም። ድሮም ፍቅር ውሃ አሙቂና አንጪ ያለቻት እጇ ላይ እንዲደፋው ነበር። ከዚህ ቀደም ታስታውሳላችሁ፣ እግሯ ላይ ደፍታባት ነበር ውሃ ማለት ነው። ዛሬ ደግሞ እጇ ላይ ደፋችባት። በጣም ያሳዝናል። ግን እኔ በጣም አዝኔ ነበረ ማለቴ ባርኮት እሺ ብላው እሺ ያለ ማለቴ ወይ ሴትነቴ እኔ መግደርደሬ እንደሚባለው ዘፈን ማለት ተግደርድር አልፈልግህም ብላ መታ ቤት ስትደርስ እሺ ልበለው እሺ ለምን መልሶ አይጠይቀኝም እያለች ስትጠብቅ ሌላ አፈፋ አድርገው ይዘው ሄደች ማለት ነው። ይሄ በጣም አሳዝኖ የነበረ ያው በእሷ ላይ በአዴ ላይ ስለተፈጠረ ይሄ ነገር በጣም አሳዝኖ የነበረ ባርኮት ጥሏት በመሄዱ ማለት ነው። ነገር ግን ያው ዴቭ አለ። ዴቭ ደግሞ በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። ያው በኋላ ታልተቀየረ ማለቴ በኋላ የሚቀየርበት እንጂ እኮ አትወጂኝም አታፈቅረኝም ብሎ ሊቀየር ይችላል። አሁንም አወድሃለሁ ወይንም ደግሞ አፈቅርሃለሁ አላለችውም ነበር። ቶሎ ብላ እንደውም ለባርኪ ነበረ እሺ ማለት እሺ ልትለው የነበረው። እሷም የፈቀደችው ባርኪን ነበረ። ነገር ግን ባርኪ ደግሞ የራሱ ህይወት ስላለ ተነስቶ ሄደ ማለት ነው። እንግዲህ ዴቭ አንበሳ ብያለሁ። አንበሳ ዛሬ በጣም በሚገርም ሁኔታ ተከላክሎላታል። ለሚወዳት ለሚያፈቅራት ማለት ነው። ዴቭ የኔ ወደኔ ቆንጆ በጣም ደስ ብሎኛል በእውነት ዛሬ። እንደውም እየሳቀው ነበረ ፍቅርን ይዞ ሲያንጠለጥላት በጣም በቃ ከሚባለው በላይ። በነገራችን ድራማ ነው፣ ግን ድራማ ሆኖ ደግሞ በመሆኑ እያወኩኝ እኔ መቃጠሌ ጨጓሬ መቃጠሉ ድራማ መሆኑን እያወቀው ማለት ነው። በጣም ዴቭ ዛሬ አንበሳ ብለናሃል። አሪፍ ነው፣ እንደዚሁ ቀጥልበት። ለሚወዱት እንደዚህ ሲከላከል ጥሩ ነው። ያው ይሄ ከዘዝህ አንጻር አይታ ደግሞ አዴ ፍቅርህን ትቀበልሃለች ብለን ተስፋለን ማለት ነው። በጣም በሚገርም ሁኔታ ደስ ብሎናል።